ተመስገን ጌታን ተቀብያለሁ። ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። ጠይቅ። የውድ ነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ጠቅላይ ሚኒስተሩ ይቅርታ ጠይቀዋል። አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ ሰው ኢየሱስ ብሎ ሲጣራ ነው ይቀፈኝ። እንደምን አላችሁ እንደምን ቆያችሁ ውድ ኦርቶዶክሳውያን ቤተሰቦቼ፣ ዲያቆን ኃይለ ሚካኤል ነኝ። የዛሬው ቪዲዮዎች እጅግ በጣም ልትከታተሏቸው የሚገቡ ወቅታዊ አስተማሪ ጠቃሚ የሆኑ ቪዲዮዎች ናቸው። አብረን ሁሉንም እንመለከታለን። አንተ ሙስሊምና ኦርቶዶክስ ተዋልደን በምንም ተዋልደን አናውቅም። ብራዘር አኩር የተባለ እስላም ቲክቶከር ታዋቂ ነው፣ አብዛኞቻችሁ ታውቁታላችሁ። እስልምና ላይ ጥያቄ ማንሳት ጀምሯል። የሱ ቪዲዮ አነጋጋሪ ሆኗል። በቂ ምላሽም አልተሰጠውም። ከእስልምናና ወደኛ ይመጣል የሚል ነገር እየተላለፈ ነው ሚዲያ ላይ። እሱን እንመለከታለን። ለሱ ምላሽ አለ። ከዛ ውጪ ቴዶ ዘሩፋኤል ጌታን ተቀበለ። ወቅታዊ ቪዲዮዎች አሉ። ሁሉም አብረን እንመለከታለን። እስከ ፍጻሜ ተከታተሉ። ሰብስክራይብ ካላደረጋችሁ ቤተሰብ የሆናችሁ ኦርቶዶክስ ቲቪን ላይክም ያደረጋችሁ፣ ላይክ በጣም ቀንሷል ውድ ቤተሰቦቼና ቪዲዮ ላይክ ያደረጋችሁ ጀምሩ። ሁላችሁንም እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። እግዚአብሔር በዓሉን የፍስሐ የሰላም ያድርግልን። ቀጥታ ወደ ቪዲዮ እንግባ። ሆሳዕና እባክህ አውዳድን ማለት ነው። ይህ በዓል ጌታችን ኢየሱስ ክርስቶስ የሰላም ምልክት በሆነችው በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው በማለት ጌታችንን በክብር መቀበላቸው የሚታወስበት ነው። ዘንባባ የደስታና የድል አድራጊነት ምልክት ሲሆን እስራኤል ካስከፊው የግብፃውያን አገዛዝ ተላቀው ባህረ ኤርትራን ሲሻገሩ የተሰማቸውን ደስታ ዘንባባ ይዘው እንዳከበሩ በሐዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስና ከሲኦል ባርነት ነፃ ለማውጣት ወደ መስቀሉ በተጓዘ ጊዜ ሕዝቡ ዘንባባ በመያዝ ዘምረዋል። እስራኤል ዘነፍስ የተባልን ክርስቲያኖችም ዕለቱን ዘንባባ በመያዝና በግንባራችን በማሰር እናከብራለን። ለታሰሩት መፈታትን የሚሰጥ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህሊና ሰላምን ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ልናመሰግነው ይገባል። በአማካኝ አንድ ሐኪም ምን ያክል ገንዘብ ነው የሚያገኘው? እኔ ደሞዜን በግልጽ ልናገርና ደሞዜ 9451 ብር ነው። ስለዚህ እኔ 12 ዓመት ተምሬያለሁ። ከዛ ሕክምና ትምህርት ቤት 7 ዓመት ተምሬያለሁ። አሁን ስፔሻላይዜሽንን ልጨርስ 6 ወር ቀርቶኛል። ስለዚህ መደመር ትችላለህ ስንት ዓመት እንደተማርኩ። 22 23 ዓመት ደረጃ ተምሬያለሁ። ተመርቄ ስወጣ 1000 ብር ነው የሚጨምርልኝ ደሞዜ። ስለዚህ አሁን ይገርማል የዶክተሮች ነገር ለአድማጫችን ክፍት ብናደርገው ይሻላልና ስለዚህ አንድ ስፔሻሊስት ደሞዝ 10000 ብር ነው ማለት ነው። በመንግስት ሆስፒታል ደረጃ ካይሹ 11000 ብር 11305 ብር አካባቢ መሰለኝ ካልተሳሳትኩኝ። ስለዚህ መገመት ይቻላል። አሁን ለምሳሌ ለምንድን ነው ይሄ ባለሙያ ይሄን ያህል አገሪቷ ገንዘብ አውጥታበት ይሄን ያህል ለፍቶ ሲወጣ ግን ቤት ኪራይ ራሱ መከራየት አይችልም? በዓለም በጣም ያሳዝናል። የሐኪሞች ደሞዝ ደረጃ የኢትዮጵያ አነስተኛው የሚባል ደረጃ ነው። ስለዚህ ቤት ተከራይቶ መኖር የማይችልበት ቤተሰብ የሚመሰረት ጊዜ ልጆቹ ማብላት የማይችልበት ደረጃ ላይ ደርሱ። ስለዚህ የሕክምና ባለሙያው የኢኮኖሚክ ጥያቄ ትክክለኛ ጥያቄ ነው ብዬ አምናለሁ። በቀን ምን ያክል ሰዓት ትሰራላችሁ? ወደሱ ልመጣልሽ ነበርና መደዳውን ሰርቼ ማታም ኦፕሬሽን እየሰራው አድሬ በሚቀጥለውም ቀን ቀጥዬ 34-35ኛ ሰዓት ላይ ሆስፒታል ልወጣ እችላለሁ። ስለዚህ እንዴት እንተምነው ይህንን ለዚህ ሁሉ ልፋቴ ወይም ለዚህ ሁሉ ለምናደርገው ባልደረቦቼ ለሚሰሩት ልፋት በምን እንተምነው? ወጥቼ ቤት መከራየት ማልችል ከሆነ ወጥቼ መኖር ማልችል ከሆነ ወጥቼ ስታማ ያከምኩትን ታካሚ ያህል ወጪ የማውጣት አቅም ከሌለኝ እንዴት የኢኮኖሚ ጥያቄ አይኖረኝ? እንዴት ባለሙያ ውስጥ ጥያቄውን አያቀርብምና ተገቢ ነው ብዬ አምናለሁ። ኦርቶዶክስ ቲዩብ መንፈሳዊ ስብከቶችን ብቻ ሳይሆን እንዲህ አይነት ወቅታዊ ሀገራዊ ማህበራዊ ጉዳዮችንም እያነሳን የምንወያይበት ቻናል ነውና ለዛ ነው ያመጣሁላችሁ ይህን ቪዲዮ። ሰሞኑን ዶክተሮች ቻሌንጅ ጀምረዋል። እኛ ብዙ ህይወት አድነናልና የኛን ህይወት ደግሞ አሁን አድኑ የሚል ማለት ነው። እና በጣም ነው የሚያሳዝነኝ። ከዚህ በፊት ብዙ ነገር ስለነሱ ያሉ መረጃዎችን ሳገላብጥ በእውነት በግል የሚሰሩትን ሳይሆን እንዲሁ በመንግስት ቅጥር የሚሰሩ ዶክተሮችን ህይወታቸው በጣም ያሳዝናል። መብራህንን ይሄ አይገባቸውም። እኔ ታምሜ ሄጄ አንድ መርፌ ወቅቶኝ እኔ ጤናዬ ሲመልስልኝ በእውነት የነሱ ጥቅም ምን ያህል እንደሆነ
ለመርዳት ቀላል ነውና ኳስ የሚያንከባልል 300 ሺህ 400 500 ሺህ እየተከፈለው ህይወት የሚያድኑ እነዚህ ግን ሰው ባወቀ ቁጥር ትሁት መሆን አለበት። ራሱን ዝቅ ማድረግ አለበት። አባቶቹን ማክበር አለበት። በእድሜ የሚልቁትን ማክበር አለበት። አቡነ አረጋዊ በእውቀት ልትሻሉ ትችሉ ይሆናል። በህይወት በኤክስፒሪየንስ ደግሞ አባቶች ከኛ የላቀ ልምድ እና መንፈሳዊ ህይወት አላቸው። ስለዚህ ባወቅን ቁጥር አለማወቃችንን ነው መረዳት ያለብን እንጂ ይሄ የእውቀት ፍጻሜ እንዳልሆነ መረዳት ያስፈልጋል። በነገራችን ላይ እውቀት ፍጻሜ የለው። የእውቀት መጨረሻ ሞት ነው። የእውቀት መጨረሻ ሞት ነው። ብዙ አባታችን ቡራኪያቸው ትድረሰን ተረሱ። እንግዲህ እኒነ መሰሉ አባት ራሱ አይሞት ብቻ ቡራካቸው ድረሰን ብዙ አባታችን አቡነ አረጋዊ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፈልን አባታችንን። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ ይህን ሰው ታውቁታላችሁ። እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀብላል። እንግዲህ ታማኝነት ነበራቸው ተብሎ ነበር የሚታሰበው። ነገር ግን ትናንትና ይዞት የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱም ራሱ ያውቀዋል። ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው። ስለዚህ ይህንን ውሸት እንደሆነ ይዞ መጥቶ ለምን እዚህ ላይ ፖስት እንዳደረገው አሮን በሁለት ሃይማኖቶች መሃል መቃቃርና መበሻሸቅ እንዲጀመር ከሆነ ሀሳቡ እሱ ሌላ ሀሳብ። ነገር ግን ይህ ልጅ የሚሰራቸው ስራዎች ሃይማኖት ማለትም የሙስሊም ማህበረሰቡና የሙስሊም ሃይማኖትን ይወከለ መሆን የለበትም። ምክንያቱም እየተናገረ ያለው ውሸት። ይሄም ውሸት እንደሆነ እንግዲህ የተለያዩ ቪዲዮዎችን ቲክቶክ ላይ ስለሚሰራ በዛ ምክንያት ያውቀዋል ብዬ አስባለሁ። እናም የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች ራሳችሁ ይህንን ሰው ልታወግዙት ይገባል። ከዚህ በፊትም አንድ ቪዲዮ ለቆ እንግዲህ የሚገርም ኤዲቲንግ ነው እንዳትል አሁን እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል ብዙዎቻችን ማለት ነው ካንተ ፖስት እንደተደረገ ይሄ ነገር። እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ የጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉልህ ወይም አንተ ብታስተካክል ጥሩ ነው ብዬ አስባለሁ። የውሸት ኢንፎርሜሽን በተለያዩ ሶሻል ሚዲያዎች መልቀቅ ራሱን የቻለ ወንጀል ነው። ከዚህ ሰው አፍ የሚወጡና የሚናገራቸው ነገሮች ውሸት እንደሆኑ በዚህ ማረጋገጥ እንችላለን ማለት ነው። አይሆፕ ብትቀየርና ወደ ደህና አመለካከት ተመለሰ እውነት የሆኑ ነገሮችን ለማህበረሰቡ ብታቀርብ ደስ ይለኛል። በተጨማሪም ጥፍር አድጓል ተቆረጡ አድርሱልኝ ለሱ ማለት ነው። ካምካ እግዚአብሔር ይስጥ ወንድማችን። ተመስገን ጌታን ተቀብያለሁ። ገና ከናቴ ማህፀን ወጥቼ በ40ኛው ቀን በጥምቀት የሥላሴ ልጅነት ያገኘው ዕለት በስጋው ደሙ የታተምኩለት ያኔ ጌታን ተቀብያለሁ። በልጅነት ጊዜ የዓለም ጫጫታና ጨዋታው ሳይስበኝ ወደ ቤተ ክርስቲያን በመገስገስ የሰንበት ትምህርት ቤትን ደጅ የረገጥኩ ያን ቀን ጌታን ተቀብያለሁ። በዓለም ስንክሳር ተይዤ ከቤተ ክርስቲያን ወጥቼ በባዘንኩ ጊዜ ጌታዬ በድንቅ አጠራሩ ጎብኝቶኝ ወደ ቤተ ክርስቲያን የተመለስኩ ጊዜ ያኔ ጌታን ተቀብያለሁ። የዓለም ፈተናዋ ሳይለቀኝ በተጨነቅኩና ባሰብኩ ጊዜ ወደ ገዳማት ተጉዤ ባረፍኩ ጊዜ ያኔ ጌታን ተቀብያለሁ። ገዳማት ብዬ ስለ አንድ ነገር ወደ አይምሮ የመጣ የብዙዎቻችን የህሊና እረፍት ናቸው ገዳማቶች። ሁሉ ጊዜ እንደ አዲስ እየመጣችሁ ጌታን ተቀበሉ አትበሉን። እኛ በ40 በ80ኛችን ተቀብለናል። እንደ ሀገር ደግሞ 2000 ዓመታት በፊት ከናንተ በፊት የተቀበልንና እባካችሁ ጆሮአችሁን ጎርጉራችሁ ለመስማት ሞክሩ። ለኛ ጌታን መስበክ አትችሉም እናንተ። ይልቅስ ቅድስተ ቅዱሳን ርርተ ልቦና እማ አምላክ ወላዲተ አምላክ አማላጅቷ እማዬ ማርያምን ስሟን ማስነሳት አልፈልግም። በፍጹም ወደ ኋላ ማልመለስበት ምክንያት በማምላክ ምክንያት። እግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ፣ ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት።
በምን እንጠጋ? በቁርባን። በምን እንጠጋ? ንጹህ በመሆን እግዚአብሔር ንጹህ ነገር ይወዳልና ንጹህ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደኛ ይጠጋል። እግዚአብሔር ከኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። እግዚአብሔር ከኛ ጋር ሲሆን ዓለምን እናሸንፈዋለን። ጫት ኢየሱስ ሁሉ እናት እንዲያሉ አንድ ወንድ ሚስቱን ስሜቱን ለማርካት ሚስቱን ሲጠራ ሚስቱ ወደ እርሱ መሄድ አለባት። ከምጣድ ጋርም በስራ ብትጠመድም አሉ። ምጣድ ማለት እንግዲህ እንጀራ ይጋገር። አሁን ይሁን አስቸኳይ ነገሮች አለ ሊያሩም ይችሉ ሊቃጠሉ ይችሉ ነገሮች እንኳን ምንም ነገር ቢሆን ምን ብላ አቋርጣ ምናምን መሄድ አለባት። እሺ ይላል። አስቧል። መብራት በሌለበት ሀገር ኢትዮጵያ ውስጥ መብራት አስቸጋሪ ነው። መብራት እንደምንም መጥቶ እንጀራ መጋገር ጀምራ ነይ ስትባል ምንድነው እያልከን ያለው ነው ቢም ልክ ይሄ ባይዘው ማሚ ፈጽሞታል። የሆነ ሰዓት ያንዲ ሴት ተረከዝ ምናምን አየና አልተወሰወሰም ተረከዝ ያ ከደጃን ገብቶ ወይ አላታሉ ተባለ። አይ እንግዲህ የተጻፈው ነው። ስለዚህ ልክ ነው ማለት ነው። በእውነት እስልምና አይ ሰምተን ጉሩ ሊያልቅ አልቻለም። እውነት የዚህ ዘመን አቡጀህል ነው እፎይ ማለት አላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ ያለ ሙስሊምና ኦርቶዶክስ ተዋደን በምንም ተዋደን አናውቅም። ብራዘር እኔ ግልጽ ነው ነጭ ነው የምነግርህ። ኦኬ ተዋደንና ተዋደን ብንኖር ኖሮ ደግሞ አህመድ ደግሞ ጀግናው ኢማሙ አህመድ ማለት ነው ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው። በጣም ጀግና የነበረ ሰው እኛም ይሄንን ያለው እንግዲህ ዘመናቸውን ሙሉ ሲያስመስሉና ሲዋሹን ኖረው አሁን መጽሐፍቶቻቸውን ገልጠን አንብበን ስናውቅ ስናጋልጣቸው በአደባባይ ማመን ጀምረዋል። ሙስሊም በምንም መንገድ ከክርስቲያን ጋር ሰላም ሆኖ መኖር አይችልም። ይኮሩበት የነበረ ኢትዮጵያ ውስጥ እንግዲህ ሊቃውንቶቻቸው እንደ ኡስታዞቻቸው በአደባባይ በኩራት ለኢትዮጵያ እንደተዋጋ ነገር ሲናገሩለት የነበረ አህመድ ግራኝ ራሱ ኢትዮጵያ ውስጥ ክርስቲያኖችን ይገድል እንደነበረ፣ ክርስቲያኖችን ያሳድድ እንደነበረ፣ በሸሪዓ ለማስተዳደር ይታገል እንደነበረ እንደታገለና በዚያም ደግሞ እንደሚኮሩበት ይሄው ሙስሊሞቹ በአደባባይ መናገር ጀምረዋል። ስሙኝ ክርስቲያኖች፣ ስለማታውቁ ነው። ሙስሊሞችም ስሙ፣ ስላላነበባችሁ ነው እንጂ በፍጹም ከክርስቲያን ጋር በሰላም እንድትኖሩ አያደርጓችሁ። ክርስቲያኖች በፍጹም ከሙስሊም ጋር በሰላም መኖር አትችሉም። አሁን ስላልበዙ ብዙ ስላልሆኑ እናንተ ስለምትበልጧቸው ነው እንጂ እነሱ ከበለጡ እንደ መጽሐፋቸው ሊገሏችሁ ይመጣሉ። አሁንም እሱን ለማስፈጸም ነው ትንሽ በበዙበት ቦታ እየተሯሯጡ ያሉት። ስለዚህ በፍጹም እስልምና እናንተን ከመግደል ከማጥፋት ወደኋላ አይልም። ለምን? መጽሐፍቶቹ ናቸው የሚያዙት። ግደሏቸው የሚለው መጽሐፍቶቹ ነው። አጋሪዎችን የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ግደሏቸው ይላል። አላህን የማያመልኩትን አላህን እስኪያመልኩ ድረስ ሙሐመድን ነብይ ነው ብለው እስኪቀበሉ ድረስ ግደሏቸው ይላል። ይሄ እውነት ስለተገለጠባቸው ነው አሁን በአደባባይ እየጮሁ ያሉት። አስተውሉ። ሳታነቡ ሳታውቁ እምነቱን ዝም ብላችሁ ሰላም ናቸው እነሱ በሰላም ነው የሚኖሩት ምናምን ብላችሁ አታውሩ። ማታውቁ ከሆነ ዝም በሉ። ሙስሊሞቹም ካላነበባችሁ ዝም በሉ። እስልምናችሁ እንደዚህ ስለሚል ማለት ነው። ነገር ግን በመጨረሻ አሁንም የማታምኑ ሰዎች ካላችሁ ሙስሊሞች ሆናችሁ ግድያ አይፈቀድም በእስልምና የምትሉ ሰዎች አሁንም ጥሪ ያደርግላችኋለሁ። ግድያ በእስልምና ወይስ በክርስትና ብለን መሟገት እንችላለን። ሙግት መግባት የሚፈልግ ካለ ጥሪ አቅርቤያለሁ። እግዚአብሔር ይስጥ። በእውነት ብዙ እፎዮችን እያየን ነው። እንደውም እፎይን የሚቦንሱ ብዙዎችን እያየን ነው። እስልምና ገዳይ እንደሆነ ብዙ ጊዜ አውርተናል። አልደግመውም። ወንድማችን እንዳለው ነው። የራሳቸው መጽሐፍ ነው የሚያዘው። እንኳን ደስ አላችሁ የኢትዮጵያ ፖለቲከኞች።
ይሄው በእናንተ ምክንያት የኢትዮጵያ ወጣት ሀገር ያለው ሀገር እንደሌለው ወገን ያለው ወገን እንደሌለው ሰው ሀገር ላይ እንደ ውሻ ይራወጣል። ኢትዮጵያ ውስጥ የኢትዮጵያ ወጣት በዚህ ዘመን በተለይ የከተማ ልጅ 3 እድል ብቻ ነው ያለው፣ 3 እጣ ፋንታ። የመጀመሪያው በሱስ መደበቅ፣ ብዙዎቻችን እንፈርድባቸው ይሆናል። በዚህ ሰዓት ግን ሱስ ቦታ ሄዳችሁ የልጆቹን ባክግራውንድ ማንነታቸውን ብታጣሩ አብዛኛው በዚህ ሰዓት ሱስ ቦታ ያሉት ዲግሪ ያላቸው፣ ማስተርስ ያላቸው፣ አቅምና ችሎታ ያላቸው፣ መስራት የሚፈልጉ ነገር ግን ሚያያቸው የጠፋ በሀገራቸው ተስፋ ቆርጠው በሱስ የተደበቁ ናቸው። ሁለተኛ ጣፋንታቸው ስደት ነው። ግማሹ በበረሃ ግማሹ ደግሞ በባህር። ጥቂቶቹ ተሳክቶላቸው ገብተዋል። አብዛኛው የደሃ ልጅ ግን ነገ ያልፍልኛል ብሎ ወጥቶ በረሃ ላይ በዋጥምና በረሃብ ተደፍቶ የቀረ ብዙ አለ። የአውሬ ራት ሆኖ የቀረ። አብዛኛው ደግሞ በባህር ላይ ሰጥሞ ቀርቶ የአሳ ራት ሆኖ የቀረ ብዙ የደሃ ልጅ አለ። ሶስተኛው ዕጣ ፋንታ የኢትዮጵያ ወጣት ሶስተኛው ዕጣ ፋንታ እናንተ ፖለቲከኞች በምትፈጥሩት ጦርነት ማገዶ መሆን ነው። እኔ ዛሬ ሊቢያ ላይ ለሚሰቃዩ ወንድም እህቶች ሊቢያ ላይ ስለተፈጠረው ችግር ለማውራት ሳይሆን የመጣሁት ከሊቢያ በላይ ኢትዮጵያ ውስጥ ላለባቸው ችግር ነው። ዛሬ እነሱ ሊቢያ ላይ እንዲሰቃዩ ላደረጋቸው ትልቅ ችግር ነው ማውራት የምፈልገው። ስለዚህ ባካችሁ ፖለቲከኞች ህዝቡን ተመልከቱ ባካችሁን። ይሄን ቪዲዮ ሼር ያደረጋችሁ አደርሱልኝ። አመሰግናለሁ። ሼር አድርጉ። እንግዲህ እኛ አቅም የለንም፣ ብቻ ከባድ ነው፣ ለማውራትም ከባድ ነው። የሀገራችንን ትንሳኤ እግዚአብሔር ያሳየን። ጠቅላይ ሚኒስተሩ ይቅርታ ጠይቀዋል። የልማት ስራ ስንሰራ ያስከፋናችሁ፣ ከቤት ንብረታችሁ ያፈናቀልናችሁ፣ እንዲሁም ደግሞ ያለ አግባብ ወጪ ያስወጣናችሁ በኢፌድሪ መንግስትና በአዲስ አበባ ከተማ አስተዳደር ስም ይቅርታ እንጠይቃለን ሲሉ ጠቅላይ ሚኒስተር ዶክተር አብይ አህመድ ተናግረዋል። እነኚህ የልማት ስራዎችም ወደፊት ፍሬ አፍርተው እንመለከታለን ብለዋል። እስቲ ሀሳብ አስተያየታችሁን ስጡበት በዚህ ጉዳይ። የሰውን ቤት ካፈረሱ በኋላ ሰውን ካስለቀሱ በኋላ ደም እንባ ካስለቀሱ በኋላ ይቅርታ ማለት እኔ ምንም ፖይንቱ አይገባኝም። ምን ትላላችሁ እስቲ ውድ ቤተሰቦቼ? አሁን ለምሳሌ ብዙ ጊዜ እኛ ቤተክርስቲያን ውስጥ ሰው ኢየሱስ ብሎ ሲጣራ እኔ ይቀፈኝ። ይኸውላችሁ እንግዲህ እቺ ቪዲዮ አሁን 6 ሰከንድ ናት። 6 ሰከንድ ናት። እቺን ቆርጠው አውጥተው ዘማርያምን መመራችንን ለማጣጣል ሲሞክሩ ነበርና እባካችሁ እንዲህ አይነት ነገር አትሸወዱ። በቃ ሙሉ ቪዲዮን ላይቭ ላይ ምናምን መከታተል ትችላላችሁ። ላይቭ እየቆራርጡ የሚያስተላልፉ ልጆች አሉና እነሱን ተከታተሉ። እሱ ኢየሱስ ክርስቶስ ሙሉ ለሙሉ በሙሉ ስሙ ጥሩት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እያላችሁ ጥሩት፣ ግን ጥል ጌታ አታርጉት ለማለት ነበር የፈለገው። እነሱ ግን ለራሳቸው ዓላማ እንዲችን 6 ሰከንድ ቪዲዮ ቆርጠው የመምህራችን ስም ለማጥፋት ይሞክራሉና መቼም ቢሆን ሙሉ ቪዲዮ ሳታዩ እንዳትፈርዱ እላችኋለሁ ውድ ቤተሰቦቼ። አንዳንዶቹ ብቻቸውን ጭር ሲል ወደ ቤተክርስቲያን ይመጡና የቤተክርስቲያኑ በር ያዥ ይላታል ወንዱ፣ ትይዛለች። ብከዳው አንተም ደግሞ ብከዳት በል በቃ ቃል ተገባብተናል ማለት ነው። ይሄ በጣም ነውር ነው፣ ድፍረትም ነው። ያልተፈቀደልን አንድ ሰው ዝም ብሎ ዘው ብሎ ፍርድ ቤት ገብቶ ማለት ነው ፍርድ ቤት ገብቶ ወይ ህገ መንግስቱ ሊሆን ይችላል ወይም የተቀመጠውን ቃል ማስገቢያ መጽሐፍ ቅዱስ ይዞ ዝም ብሎ ቃል መግባት አይችልም እንዴ። ለዛ የተዘጋጁ አካላት አሉ፣ ቃል የሚያስገቡ እማኞች አሉ። ስርዓቱን ባልጠበቀ መልኩ ሄደው ቃል የሚገባቡ ሰዎች አሉ። ከዛ ቄጤማ ይቀጥፍና ጣቷ ላይ ያስርላታል ማለት ነው። በዚህ መልኩ የተሳካላቸው ሰዎች ሊኖሩ ይችላሉ። ያ ምሳሌ ሊሆን አይችልም በነገራችን ላይ ማለት ነው። አንዳንዴ የዋህነታችን ጠብቆን ስላደረግ ነው። ለምሳሌ አንድ ሰው ከትምህርት ቤት እንደወጣ የትምህርት ቤቱን ግቢ ማለት ነው እየሮጠ ሲወጣ ከፊት ለፊት አስፋልት ነው የሚያጋጥመው አይደል? በአጋጣሚ ግን ተሻገረ፣ መኪኖች ባጠገቡ አለፉ፣ አልገጩትም። ብራቮ፣ እኔም እንደገና ሞከረው ማለት አለብኝ። ሁለተኛ እንዲህ እንዳታደርግ፣ ለአሁኑ ግን እግዚአብሔር ጠብቆዋል ተብሎ ይታለፋል እንጂና በዚህ መልኩ ያለፉ ይኖራሉ። ሳር ቆርጠው ጣቷ ላይ አስሮ ከዛ ቤተክርስቲያን ሄደው ቃል ተጋብተው ከዛ አሁን ወልደው ከብደው የሚኖሩ በቃ እነሱ የራሳቸው ላይፍ ነው ያ ማለት ነው። ያ ግን ለኛ ምሳሌ ሊሆን ግን አይችልም በጣም። ስለዚህ ራሳችን ቃል አስገቢዎች እንሆናለን። ቃል የምንገባውም ራሳችን ነን። ቃል አፍራሾቹ መጨረሻ ላይ ራሳችን ነን። በቤተክርስቲያናችን ስርዓት ግን ይሄ እውነት ነው። መምህራችን ብዙ ሰው አውቃለሁ ፍቅር ምናምን በሚል ቃል ተገባብተው አበርኩልሽ አበርኩልህ ተባብለው ከዛ ወራት ሳይቆዩ ደግሞ ራሳቸው ይፋታሉና እናስተውል ባካችሁ። እንዲህ አይነት ነገር አያስፈልግም። ቤተክርስቲያን ውስጥም ቀለበት የምታስሩ ባካችሁ ረፉ። ከቤተክርስቲያን ስርዓት ውጪ ነው። አባቶች ባሉበት አባቶች ባርከው መርቀው ነው መሆን ያለበት። ቆይ አንድ ጊዜ እንዳታሳልፉት።
ለ25 ሳንቲም ወይንም ለስሙኒ ብሎ ወይንም ለሩብ ሳንቲም ብሎ እጅ የሚቆርጥ ነብይ ታውቃላችሁ? ዛሬ ላስተዋውቃችሁ። ደሚያ ተርሚዲ 1445 ናሬትር አይሻ እንደተረከችው the prophet used to cut the hand for the of dinar and beyond that ነብዩ ለ25 ሳንቲም ብሎ እጆች ይቆራረጥ ነበር። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትላችኋል። ኢትዮጵያን በጣም ነው የምጠላታለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም ማለት እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። ለምንድን ነው ማትወጃት ኢትዮጵያን አልኳት። ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለው እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ? የለም። የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈባት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ ይሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ከዚህ ባሰ ነገር የለም። መብራንን ኢትዮጵያ ቅድስት ናት፣ መጽሐፍ ቅዱስ ላይ የተጻፈች ናት። እኛ የተመረጥን ህዝቦች ነን ከዓለም ሁሉ በቃ እግዚአብሔር የእመቤታችን አስራት ሀገር አድርጎ የሰጠን በቃ ከዓለም ሁሉ ልዩ የሆነን ህዝብ። አንዳንዴ እንደውም በቃ ኢትዮጵያን በጣም ከማግናናችን የተነሳ ሌሎች የዓለም ክፍላትን ወር ሌሎች ሰዎችን እግዚአብሔር እንደሚጠላ እንደማይፈልጋቸውና እኛም በቃ ስፔሻል አድርጎ እንደሚያይ ነው የምናስበው። እግዚአብሔር ፊት ሁላችንም እኩል ነን። እግዚአብሔር ሁላችንም በእኩል አይን ነው የሚያየው። ኢትዮጵያውያን ከዚህ ዲሉዥን መውጣት አለብን። ብቻ ሀገራችን ውስጥ የሚሰማው ነገር ሁሉ በእውነት ቅድስት ናት፣ እንዲህ ናት የሚባለው ነገር ያፈርሰዋል። አሁን መምህራችን እንዳሉት መጽሐፍ ቅዱስ ላይ ሁሉ ተጠቅሳ ይሄ ሁሉ ጊዜ ተጠቅሳ ነገር ግን ውስጣ ላይ ያለው ነገር ይገርመኛል። መብራንን አንድም ጊዜ ስብሐተ እግዚአብሔር ተቋርጦ አቅም ሌላ ሀገር ሌላ ዓለም ላይ የሌለ ነገር አባ ገብረ ኪዳን ሲሉ ሰምቻለሁ። የትም ዓለም እንዲጸሎት እንዲ ቃል እግዚአብሔር የለም። በእውነት ዜማው በሉት ቅዳሴው፣ ሰዓታቱ፣ ድጓው፣ ጾመ ድጓው፣ ማህሌቱ በስመ አብ ወልድ ገድላቱ፣ ድርሳናቱ ሲነበቡ ገዳማት ሄዳችሁ ስታዩ ጸሎት ዳዊት አባቶች ስንት ጊዜ ዳዊትን መላልሰው ይደጋገሙ ጸሎት ልመና በስመ አብ እንደ ኢትዮጵያ እግዚአብሔር የሚጠራበት ዓለም የለም። በዚህ 100% ኮንፊደንስ ነው ሁላችንም። ግን ምን ሰማው ነገር ሁሉ ያስጠላል። ኢትዮጵያ ውስጥ ሁሉም ተሰዶ ቅድም እንዳየነው በሊቢያ ብሄድ ደስተኛ ነውና ብቻ ማስመሰሉን አብዝተናል ብዬ አስባለሁ። እኛ መንፈሳዊያን እንመስላለን እንጂ አይደለንም። ያ ነው ትልቁ ፖይንት። የኔ ውድ ቤተሰቦች ሐሳብ አስተያየታችሁን አስቀምጡልኝ። እስቲ የታኩር ቪዲዮ ላይ ደርሰናል። ታኩር እንግዲህ ጥያቄ ማንሳት ጀምሯል። ስለምን ላይ እስቲ እንመልከት ቪዲዮውን። አንድ ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውድ ነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱ ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂህ ሙስሊም 203 ላይ አባት ያላ መልክተኛው አባት የት ነው ያለው ሲል አባቴ ጀሃነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉሃል አንተን ማለት ነው። ነገር ግን የመሐመድ አባት ጀሃነም ውስጥ ነው ያለው ያለምንም አከራካሪ ራሱ መሐመድ ጀሃነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ አብደላ። የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ
የአላህ ባሪያ ማለት ነው አብደላህ ማለት። ይህ ማለት ከስሙ የምንረዳው ደግሞ አብደላህ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላህ ደግሞ ምን ያደርግ ነበር? ለጣዖታት ይገዛ ነበር። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። ማማይ የመሲሁ ልጅ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። ጉዳቸው ተዘርዝሮ ሁሌም በቪዲዮአችን እያካተትን ብንሰማ አልክም። በእውነት ይሄ ቁርአን የተባለ መጽሐፍ ከሰማይ ወረደ ብሎ በስማ ከእንጦሮጦስ የወረደ ነው አሁን የሚመስለኝ። ከጥልቆች በታች ያለ ጥልቅ ይሏል እንጦሮጦስን። ከዛ የመጣ መጽሐፍ ነው። በእውነት ሰይጣናዊ መጽሐፍ ነውና እንግዲህ የመሐመድ አባትና እናት ሲኦል ውስጥ እንዳሉ ነው መጽሐፋቸው የሚነግረው። ለታኩር ግን የት ነው ያለው? እዛ አሉ ብሎ ከራሱ ኪስ አውጥቶ ሲነግር ነበር። ታኩሬ ወንድሜ እግዚአብሔር ወደ ቀጥተኛይቱ መንገድ ይምራ እንላለን። በእውነት ጥያቄ መጠየቅ ብጀምር ብዙ ነገሮችን ማስተዋል ትጀምራለህ፣ ብዙ ጉዶችን ማየት ትጀምራለህ፣ አይኔ ይገለጣልና ይሄን ጥያቄ ቀጥልበት። ያለህበትን ሃይማኖት መርምር፣ ሌላውንም ሃይማኖት እኛንም መጠየቅ ትችላለህ፣ መመርመር ትችላለህና እንግዲህ ጥያቄ ትክክለኛ መልሱ ይሄ ነው ማለት ነው። የነብዩ መሐመድ እናትና አባት ሲኦል ውስጥ ገሃነም ውስጥ እሳት ውስጥ ነው ያሉት ነው ትክክለኛ መልሱ። ልጁ ዋሽቷል ማለት ነውና ማስተዋል ጀምር ወንድሜ እልሃለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉንም ወደ ቀጥተኛይቱ መንገድ ወደ ተዋህዶ ይምራቸው። ውድ ቤተሰቦቼ ዛሬ ቪዲዮዎች ይህንን ይመስሉ ነበር። እጅግ በጣም ብዙ ቁም ነገሮችን እንዳገኛችሁ እርግጠኛ ነኝ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጋችሁ ቤተሰብ ሁኑ። እንደዚህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችን ደግሞ ቻናል ውስጥ ገብታችሁ አሁንም መከታተል ትችላላችሁ። እዛው እንገናኝ። ስላደረግልን ምድር ከፍ ባለ